በውጭ ሀገራት ያለው የኢትዮጵያ ዲያስፖራ ያለውን አቅም አሰባስቦ ለሀገሩ በሚያደርገው ድጋፍ ሀገር እየተጠቀመች ነው። በተለይም ከቅርብ ጊዜ ወዲህ መንግስት ዲያስፖራውን የሚያሳትፉ ዘርፈ ብዙ የልማት መንገዶችን እየከፈተ በመሆኑ ብዙዎች የሀገራቸውን ጉዳይ የኑሯቸው አካል እያደረጉ መጥተዋል። የሻሸመኔ ከተማና አካባቢዋ ተወላጅ ዲያስፖራ አባላትም የአካባቢያቸው አንዱ ችግር የሆነውን የጤና ዘርፍን የሚያግዝ ድጋፍን አድርጓል። እንደ መኮ ፋውንዴሽን እንደ ቤተሰብ ይሄ ሆስፒታል የኛ በመሆኑ የአካባቢ ተወላጅ በመሆናችን እንደ ቤተሰብ የሚያስፈልገው ወንድሞቻችን ጎረቤቶቻችን እዚሁ ናቸው። እኛ ግን ሶፊስቲኬትድ የሆነ ኑሮ ላይ ሆስፒታል ላይ እየታከምን ነው። ግን እነሱን በማለት የኛ እናት ይሄን ኮንቴነር ማስገባት አለባችሁ በማለት ከአንድ ፋውንዴሽን ጋር ዶነሮች አግኝታ ያንን ሐሳብ ስታቀርብልን እንደ ቤተሰብ ነው የጀመርን። እንደ ቲም ተደራጅተን በማኮ ፋውንዴሽን ስር ወደ 300 የሚጠጋ የአካባቢ ተወላጅ በሚችለው አቅም የራሳቸውን ድርሻ በማዋጣት ይሄንን የሜዲካል ኢኩዊፕመንት ትልቅ ድርሻ ስላደረጉ ነው እዚህ የደረስነው። ሞር እንቅስቃሴ እንዲሁም ሌሎች ፋውንዴሽኖችን በማጠናከር በተለያየ ስቴቶች ያሉትን ጓደኞቻችንን የዲያስፖራ ማህበረሰብ ኮሚኒቲን በማሰባሰብ የበለጠ ከኩየራ ሆስፒታል አልፈን በክልል ደረጃ እንዲሁም በአገር ደረጃ ያሉ ሆስፒታሎቻችንን የተጎዱ ወገኖቻችንን መድረስ የምንችልበትን መንገድ ለማጠናከር ቃል ገባለሁ። የአንድ ቤተሰብ አባላት ቁጭ ብለው ስለተወለዱበት አካባቢ ሲመክሩ የተጀመረው ይህ የድጋፍ ውጥን ወደ ተግባር ሲለወጥ ካለው ፍላጎት አንጻር አነስተኛ በመሆኑ ወደ መኮ ፋውንዴሽን ተቀይሮ ፍሬ አፍርቷል። ዙም አርገን ከአውስትራሊያ ከካናዳ ከአሜሪካ አርገን ፈንድራይዝ አርገን በአንድ ወር ውስጥ ወደ $120,000 ተሰብስቦ ለሺፕመንት አንድ ኮንቴነር ወደ 450,000 ነው ኮስት የሚያደርገው በዶላር ጠቅላላ አምስቱ ወደ 300 ሚሊዮን ብር ነው የምንጠጋው። ሳቲስፋክሽን ነው የምናገኘው ህዝባችን ስንጠቀም ነው። ይሄው አድርሰን እዚሁ አስረክበን ነው የምንሄደው። ድጋፉ ከተደረገላቸው ሆስፒታሎች አንዱ የሆነው የሻሸመኔ ከተማ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በክልሉ ካሉት ትላልቅ ሆስፒታሎች አንዱ ነው። ሆስፒታሉ ከሚያስተናግደው ታካሚ ጋር የማይጣጣም የህክምና መሳሪያዎች ያለው በመሆኑ ይህ ድጋፍ ለርሱ ትርጉሙ ብዙ ነው። በእርግጥ አብዛኞቹ የከተማ ሆስፒታሎች የዚህ እጥረት ሰለባ ናቸውና የዲያስፖራው ልገሳ ብዙ ልዩነትን ያመጣል። አልትራሳውንድ አልጋዎችን እና የተለያዩ እቃዎችን በውስጡ ያዘውና እነዚህ እቃዎች ደግሞ የተሻለ ጤና አገልግሎት ለህብረተሰቡ እንዲሰጥ ትልቅ አስተዋጽኦ ያላቸው ናቸው። የተለያዩ ህክምና መሳሪያዎችን ማሽኖችን ያማከለ በውስጡ የያዘ ነው። እንግዲህ ይሄ መሳሪያ መገኘቱ የህክምና ተደራሽነትና ጥራቱ የጠበቀ አገልግሎት ለማህበረሰቡ ተደራሽ ከማድረግ አንፃር ጉልህ አስተዋጽኦ ይጫወታል ብለን እናስባለን። ሁሉም ዲያስፖራ የወጣበትን አካባቢ ችግር በመለየት በቀን ከሚጠቀመው የሻይ ቡና ገንዘብ ቢቀንስ የእርሱን ኪስ የማይጎዳ ነው። ገንዘቡ እዚህ ሲመጣ ግን የብዙዎችን ችግር የሚቀርፍ ነው። ወደፊትም ብዙ ችግር አለ። አካባቢያችሁን ያለውን ባለው ሆስፒታል ላይ ህዝባችሁን እንድትረዱ እየጠየቅን ነው። ወደፊት ለምሳሌ እናቶች የሚወልዱበት ኮች ዴሊቨሪ ኮች ቢታይ በቀን እስከ 4-5 እናቶችን የሚያዋልድ በአመት እስከ 40,000 እናቶችን የሚያዋልድ እቃን ያለን ይሄ ትልቅ ችግርን ይቀርፋል ብዬ ነው ማምነው። ስለዚህ ይሄንን ችግር በመገንዘብ እያንዳንዳችን ዲያስፖራዎች የግላችንን ኮንትሪቢዩት ብናረግ ይሄንን ችግር ለህብረተሰቡ በቀጥታ ተደራሽ ማድረግ እንችላለን። ስለዚህ እንድትተባበሩ እና እንዲቀጥል ይሄ ስራ እንዲቀጥል አደራ ይላለሁ። አንድ ግላቭ እንኳን ቢሆን አንድ ዊልቸር እንኳን ቢሆን በመርዳት እያንዳንዱ ዲያስፖራ ማድረግ ቢችል ሀገራችንን ተርፋማ በኢኮኖሚው ጠንካራ የሆነ ዜጋ መፍጠር ስለምንችል ለጤናችን እንትጋላለን። መንግስት ጤናማና አምራች ማህበረሰብን ለመፍጠር በሁሉም አካባቢዎች የጤና ተቋማትን በህዝብ ተሳትፎም ጭምር እያስፋፋ ነው። እነዚህ ተቋማት ግን በተፈለገው ልክ ችግር ፈቺ የሚሆኑት የተሟላ የህክምና መሳሪያ ሲኖራቸው ነው። ህክምና መሳሪያው መኖሩ ተደራሽነት ያለው ከእንግልት ነፃ የሆነ አገልግሎት መስጠት እንዲቻልና ጥራቱ የጠበቀ አገልግሎት በመስጠት የማህበረሰቡን የህክምና እርካታው የተሻለ እንዲሆን
ከማድረግ አንጻር ጉልህ አስተዋጽኦ ይጫወትልናል ብለን እናስባለን። በኦሮሚያ ክልል በአሁኑ ሰዓት ወደ 7000 ጤና ኬላዎች 1500 ጤና ጣቢያዎችና ወደ 120 የሚደርሱ ሆስፒታሎች መኖራቸውን የተናገሩት የክልሉ ጤና ቢሮ ምክትል ኃላፊ ዶክተር ቦኮና ጉታ ናቸው። ታዲያ ለነዚህ ሁሉ ተቋማት የሕክምና መሳሪያዎችን ማሟላት ለመንግስት አዳጋች ነውና የዳያስፖራ አባላቱ እጃቸውን አሁንም ሊዘረጉ ይገባል። ወደዚህ ወደ ዶሎላ ባሌ አካባቢም በቦረና ላይ እየተደረገ ያለው በአሁን ጊዜ በጣም ትልቅ ነው ማለት ነው። አጠቃላይ ወደ ቢሊየን የሚጠጋ ገንዘብ እና የሚያወጣ ማቴሪያል አግኝተናል በሁለት ዓመት ውስጥ። አሁንም የምንለው ውጪ ያሉ የኮሚኒቲ ማህበረሰብ ባለው በእውቀቱ ባለው በገንዘቡ እንደዚሁ በማቴሪያሉ ይገዛ እንዲያደርግ ለዲያስፖራ አባላቱ ለሻሸመኔና አካባቢዋ ጤና ተቋማት ያደረጉት የሕክምና መሳሪያዎች ድጋፍ በገንዘብ 300 ሚሊዮን ብር ይተመናል።